አመሰግናለሁ ፕሮፌሰር ሽመልስ አድማሱ በአዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ቴክኖሎጂ ኤንድ ቢልት ኢንቫይሮንመንት መሪ ተመራማሪና መምህር ነኝ። እንግዲህ የመጀመሪያ ደረጃ ትምህርት ቤቴን የተማርኩት በአዳማ ናዝሬት ድሮ ቃሃስ የሚባል ነበር፣ ቁጥር 4 ትምህርት ቤት ነው። በመቀጠልም ደግሞ ግማሹን በወለንጭቲ ትምህርት ቤት ነው የተማርኩት። ከዛ ግላውዲዮስ ነው የተማርኩት። ግላውዲዮስ የቴክኒክና የሙያ ትምህርት ቤት ውስጥ በሜታል ፕሮሰሲንግ ወይ ሜታል ወርክ እዛ ነው የጨረስኩት። ስለዚህ አዳማ ነው ጠቅላላ ባለ መልኩ አንደኛና ሁለተኛ ደረጃ ትምህርት ቤቴ እንዲሁም ወለንጭቲ ነው የጨረስኩት። ፖሊቴክኒክ እንግዲህ ያው ዝነኛ ነው በእኛ በነበርንበት ጊዜ በጣም ዝነኛ ከሚባሉት ተቋማት ውስጥ አንዱ ፖሊቴክኒክ ኢንስቲትዩት ነው። ስለዚህ ከኛ በፊት የነበሩ ሲኒየሮች ስለነበሩ እነሱ ያው አሁን ዶክተር መስፍን በላቸው ሌሎችም ስለነበሩ የሚነግሩ ነገር በጣም አሪፍ ስለነበር ፖሊቴክኒክን ጀስትል ጥሩም ስለሆነ የትምህርት አሰጣጡ እሱን ልንቀላቀል ይችላል። የተቀላቀልኩ በ1974 ነው። ስለዚህ ከዛ በኋላ ያው የሁለት ዓመት ቆይታ ካረግን በኋላ ግራጁዌት አድርገናልና የትምህርት ዘርፋችን በጣም ዝነኛ ከሚባለው አንዱ ኢንዱስትሪያል ኬሚስትሪ ነው እና ደስተኛ ነኝ። እንግዲህ የፖለቲካ መሪዎች፣ የውጭ ጉዳይ ሚኒስትር የመሳሰሉ ሰዎች ሁሉ በዛ ኢንዱስትሪ የኢንዱስትሪያል ኬሚስትሪ የጨረሱ ናቸውና ትምህርቱ በጣም ደስ ይላል፣ አጓጊ ነው፣ አስተማሪዎቹም ደስ ይላሉና ያን ፊልድ ነው ጆይን ያደረኩት። በእርግጥ ብዙ ተማሪዎችን በማባረር ቢታወቅም ደስ ይላልና ኢንዱስትሪያል ኬሚስትሪ ነው የተማርኩት። ጥናት አድርገው አሁን ለምሳሌ ጀስት ያለፉት የስዩም መስፍን እኛ ጋር ነው የጨረሱት። ስለዚህ የውጭ ጉዳይ ሚኒስትር የነበሩ ስዩም መስፍን 5ኛው ወይ 6ኛው ባች ላይ ነው፣ 19ኛ ባች ላይ ነው እሳቸው አሉ። ከዛ ውጭ ደግሞ አሁንም ከኔ ጋራ የተማሩ ለምሳሌ ዳበረ ስደል የሚባል አለ። አሁን የሜድሮክ ማናጀር ነው፣ ትልቅ ቦታ ላይ ነው ያለውና አንድ ክላስ ነው የተማርነው። ስለዚህ እሱ አለ። ሌሎችም አንጋፋዎች ውጪ ምርምር እየሰሩ ያሉ ኢኖቬቲቭ የሆኑ ስራዎችን እየሰሩ ያሉ ከኢንዱስትሪያል ኬሚስትሪ ወደ ሄልዝም ሽፍት አድርገው የታዋቂ የሆኑ ተመራማሪዎች አሉና ለጊዜው ስማቸውን በዘነጋም ግን ኢንዱስትሪያል ኬሚስትሪ ላይ አሁንም ኢትዮጵያ ውስጥም የራሳቸው የግል ኢንዱስትሪ ያላቸው ፋብሪካ ያላቸው አፍሪካ ሀገሮች የሚሰሩ፣ አውሮፓ የሚሰሩ፣ አሜሪካ የሚሰሩ ትልቅ ሰዎች አሉና ትልቅ ዲፓርትመንት ነው። ተማሪ ሆነን እንግዲህ ባህሉን ስንመለከት ያው ሁሉም ማጥናት የሚፈልግ ዲፓርትመንት ነው። ኤሌክትሪካል፣ አግሮኖሚ፣ ቴክስታይል ውድም ብንል ሁሉም ጠንካራ ጥናት የሚፈልግ መስራት የሚፈልግ ነው። ለየት የሚያደርገው ምንድነው? ያው የተማሪዎች ከተለያዩ ያኔ ክልል ወይንም ክፍለ ሀገር የመጣን ስለሆነ የተለያየ ባህል ነው ይዘው የሚመጡት እና ያ ሁሉ ራሱ ደስ ይላል። አንዳንዶቹ ያው እዛ አካባቢ የሚለብሱትን ልብስ ለብሰው ነው የሚመጡትና በጣም ደስ የሚል ነገሮች አሉትና ተማሪ ሆነን እንግዲህ ያው ማጥናቱ እንዳለ ደስ የሚለው ነገር ለፋሲካ የሚከበረው ነገር ሁሉም ለየት ይላልና እንግዲህ አስተማሪዎቹም ብንመለከት ጠንካራ መምህራን የነበሩት፣ ተማሪዎቹም በጣም ደስ የሚሉ ነው መስተጋብሩ። አብረን አርብ ሁሌ ብራይት ፍራይዴ ይባላል፣ አብረን ተያይዘን እንወጣለንና ከተማውም ደስ ትላለችና አሁንም ወዳታለሁ። አሁን ላለሁበት ደረጃ ጀስት ፕሮፌሰርሺፕ የባህር ዳር ፖሊቴክኒክ ኢንስቲትዩት በተለይም ደግሞ ኢንዱስትሪያል ኬሚስትሪ ማጥናቴ አስተዋጽኦ አድርጓል። ከፖሊ መጨረሻ በጣም ትልቅ አስተዋጽኦ አድርጓል። ያ ምንድነው? ጠንካራ ሰራተኛ እንድንሆን፣ ራሳችንን እንድናይ፣ ሃርድ ወርከር እንድንሆን ሌሊትም በተለይ ኢንዱስትሪያል ኬሚስትሪ እስከ ምሽቱ 9 ሰዓት 10 ሰዓት እንሰራ ነበርና ስለዚህ ሌሊትም የመስራት ባህሪያችን የውድድሩ ባህሪ ለየት ያደርገዋልና ሁሌም የምለው እኔ ላለሁበት ደረጃ መሰረት የሆነው የባህር ዳር ዩኒቨርሲቲ ፖሊቴክኒክ ኢንስቲትዩት ነውና ሁሌ አመሰግናለሁ፣ መምህሮችን አመሰግናለሁ። ከዛ ውጭ ደግሞ እዛ አካባቢ ያሉትን ማህበረሰብ በጣም አመሰግናለሁ። አማመን ስንባል በዱቤ መድኃኒት ይሰጠን ነበርና በጣም ደግ ማህበረሰብ ነው፣ ሰው ወዳድ ነው። በቃ ያለውን ነገር ሼር የሚያደርግ ነው በእኛ በነበርንበት ጊዜና የወሰድኩት ነገር አንድ ፖሊቴክኒክ ነው። ከዛ ውጭ ከማህበረሰቡ ደግሞ በቃ ደግነትን፣ ቅንነትን ደግሞ ሃይማኖትን ማክበሩን
እነዚህ ገዳማቶቹን ሁሉ ተጽዕኖ አድርገዋልና ያን ነገር አልፈናል። በጣም ደስተኛ ነኝ። ምንድነው ባህር ዳር ዩኒቨርሲቲ እንግዲህ ከትንሽ ተነስቶ ነው አሁን የደረሰው። እንግዲህ አንድ ሁለት ዲፕሎማ ከነበሩ ፔዳና ፖሊቴክኒክ ከነበሩ ተቋማት ነው። ድሮም ረጅም ሆኖ ቅርብ ሆኖ ድሮም ማንገናኝ የነበረ ነውና ባህር ዳር ዩኒቨርሲቲን ከሌሎቹ ለየት የሚያደርገው ነገር አይዴንቲቲውን ወይንም ደግሞ ማንነቱን አልቀየረውም። ያ በጣም ደስ ይላል እና ቆርጦ አላስቀረውም። ስለዚህ 50ኛ ዓመቱን ሌሎቹም ዓመቶች እንደዚሁ 60ኛ ዓመቱን እያከበረ ሌሎቹም ዓመታት እያከበረ ያለ ግንኙነቱን ይዞታልና ፖሊቴክኒክ የነበረውን እና ፔዳጎጂም የነበሩትን በጋራ አጣምሮ አዲስ ተቋሞቹን አስፋፍቷልና ስለዚህ ለየት ያለ ነገር ምለው አይዴንቲቲውን አልቀየረምና ያ ነገር ነው። ስለዚህ ከፍ ብሏል። ስራዎችን እየሰራ ነው ያለው። ግን አሁን ስትራቴጂካል እና ታክቲካል በሆነ መንገዱ ደግሞ ስፔሻላይዝድ እያደረገ አቅሙን ፎከስድ እያደረገ ስራዎችን መስራት አለበት። ተለጥጦ የትም ሊሄድ አይችልም። ስለዚህ ፎከስ ማድረግ ባለባቸው ኤሪያዎች ላይ ፎከስ አድርጎ አይዴንቲፋይ አድርጎ ስትራቴጂያዊ ግቦችን እንግዲህ ለለውጥ እየተዘጋጀ ነው ያለው። ግን አካሄዱ በጣም ደስ ይላልና ያን የሄደበትን እንጎሽ የሚያሰኝ ነው። ትዝታ ብዙ ነው ትዝ ይላልና ወደ ካፌ ስንመጣ አንድ 45 የሚባል አለ ወጥ ቤት የሚሰራና እንደዚህ ስጋውን ያሳየንና ግልብጥ ያደርገዋልና እኔ 45 ነው አላየውና በሱ ጋር እንሰለፍም። በቃ ስንሰለፍ አወጣን ብለን ስጋውን ስናየው በ45 ዲግሪ ያሳየንና ግልብጥ አድርጎ ያስቀራል። መጨረሻ ላይ ስናየው ስጋው የለም ምንም የለና 45ን ማንም ይረሳው የለምና እሱ አረሳውም። ከዛ ውጪ ፖሊቴክኒክን ለየት የሚያደርግ የነበረው ለፋሲካ በዓል ጠጅ ይጠመቅልን ነበረ እና ሽባባው በላይ የሚባሉ ነበሩ የበዛን ጊዜ። እንዲሁም ደግሞ የሰፓ ተወካይም የነበሩ አሉና እዛ በዓል ላይ ይገኛሉ። እነሱ ነበሩ። እሱ በጣም ትዝ ይለኛል። ሌላው በጣም ማረሳው ብራይት ፍራይዴ በተለይ 40 የሚቀር ሰው የለም። የሚቀር ሰው ካለ መጨረሻ ስንገባ በትራስ ይደበደባል። ስለዚህ አብዛኞቹ ብራይት ፍራይዴን እንወጣለን። ሌላው በጣም ደስ የሚለው ነገር ይሄ በተለይ ነገሮች ከመርከሳቸው የተነሳ እዛው ግቢ ውስጥ ፓፓያ ጁስ ፓፓያ አለ። ከፓፓያው ጁስ ይገኛልና በቃ እዛው ግቢ ውስጥ ፓፓያ ነበርና ከዛ ውስጥ በቃ 3 ብር ሲላክልን አንዱ 10 ሳንቲም ስለሆነች በቃ በ3 ብር 30 ቀን እንግዲህ ትንላለንና ያ ደስ ይላል። ሌላው ያው ወጣት ሆኖ የተለያዩ የተማሪዎች እዛው ዶርሚተሪ ደግሞ ኃላፊ ነበርኩና እየተቻችለ የምንኖረው ከኤርትራ የሚመጡ ነበሩ። ያኔ አብረን በቃ የምናጠናው አንዳንዶች ደግሞ ለየት ያለ አጠናን ያላቸው አሉ። ሌሊቱን ሳይተኙ የሚተኙ የሚያድሩ አሉ። ውጤት ላይ ደግሞ ከፍ ማይላለ። ሌላው ማስተዋወሱን ፈልገው በተለይ ፖሊቴክኒክ ኢንዱስትሪያል ኬሚስትሪ ላይ አስተዋውሳለሁ። ፍቃዱ የሚባለው ነፍሱ ይማር ወርቅና ፕላቲኒየም ለቴስት እንወስድ ነበር ቆርጠን እና የማስቀረት ሐሳብ ሌላ ነገር የለም። በቃ ቴስት ሲደረግ በቃ ያችን ወርቅ ተቆርጦ ይሰጣል፣ ኤክስፐሪመንት ይሰራበታልና ወይንም ደግሞ ሌላ ነገር አለማሰባችን በጣም ወደዋለሁና ያ ነገር ደስ ይላል። እኔ ማመስገን ፈልገው እዛ የነበሩትን በእኛ ጊዜ የነበሩትን አሁንም ያሉትን ሰራተኞች በተለይ ከጥበቃ ወጥ ቤት የነበሩት መምህራን በጣም መማረሳው በጣም ፉፋ አምባቻ የሚባል አስተማሪ ነበረኝ። አሁን እርግጠኛ ነኝ አዳማ አካባቢ ነው ያለው። በጣም ጎበዝ ነውና በጣም ስንት ብሎ ነው የሚገባው። ሁሌ የሚያደርገው ጫማ የሚደረገው ነገር ሁሉ በጣም አረሳውም። ለዚህ እሱ አለ። ሌላው የረዘነ የሚባልም አለ እሱ። ሌሎችም እንግዲህ ባላሾባ አለ፣ ሌሎች ሻንክማን የሚሏቸው ሌሎች ማስተማሪዎች አሉና ጠቅላላ ባለ መልኩ አድሚኒስትሬሽኑና በዛን ጊዜ የነበረው ደበሳይ የሚባል አስተማሪም ነበረና በደንብ አድርገው እኔ ያስተማሩና አሁንም ላሉት ማህበረሰብ ማናጅመንት ከዚህ በፊት የሚያሉት ማናጅመንት ማስተዋወስ ፈልጋለሁ። ከዛ ውጭ እንግዲህ እኛ ውስጥ አንድ የነበረች ጠንካራ ሴት አበባ ተስፋ የምትባል ነችና በጣም ጠንካራ ነች። አይረን ሌዲ እና በጣም ውጤቷም ከፍተኛ ነው። በዛ ላይ ደግሞ ሃርድ ወርከር ነች። ለዚህ እሷን ማመስገን ፈልጋለሁ። ጠንካራ ነች። ሁሌ ያላት ነገር ትጋቷ። ሌሎችም ተማሪዎች አሉ፣ ግን ከተማሪዎች እንግዲህ አብረው የነበሩኝ ተስፋዬ ሄዳለ፣ ተስፋዬ በሻህ አለ፣
ዳበረስ ይደለላለው እንግዲህ ሌሎችም ጓደኞች ያሉና ቲሙን በጣም አመሰግናለሁ። አለመሰሰት ሳልሰስት መናገር የምፈልገው ለስለ ባህር ዳር ዩኒቨርሲቲ ተራማጅ ዩኒቨርሲቲ ነው፣ ምንም ጥርጥር የለውም። ስለዚህ የራሱ አፕ ኤንድ ዳውን ኢንተርናል ችግሮች ኤክስተርናል ችግሮች ሊኖሩት ይችላሉ። ግን ጠቅላላ ባለ መልኩ ቪዥን ያለው ሊራመድ የሚችል አሁንም ቀሪ ግቦቹን ማሳካት የሚችል ተቋም ነው። ስለዚህ ባህር ዳር ዩኒቨርሲቲው ቅድም እንዳልኩት አይዴንቲቲውን ሳይቀየር ማንነቱን ሳይቀር እያሳደገ የነበሩትንም ይዞ በጠንካራነት እየተጓዘ ነው። ግን አሁን ያለው የግሎባል ኢኮኖሚ ያለው አገራዊ ዓለም አቀፋዊ የምርምር ስራዎች የፈጠራ ስራዎች እንዴት ነው የሚሉትን ነገሮች መታየት መቻል አለባቸው። ስለዚህ ታክቲካሊ እና ስትራቴጂካሊ ፎከስ ማድረግ አለበት እና ይሁን አዳዲስ ዲፓርትመንቶች መክፈት ብቻ ሳይሆን መለጠጥም ሳይሆን ፎከስ አድርጎ አስፈላጊ ነገሮችን መስራት አለበት። ለምሳሌ ኤክስፔክት ከማድረጋቸው አንዱ ኒውክሌር ጀስት ኢንጂነሪንግ ላይ ከፍቷል፣ አሪፍ ነው። ግን አግሪካልቸሩ ላይ በደንብ መሰራት አለበት ብዬ አስባለሁ። በምንም አይነት ሙዝ ከአርባ ምንጭ ሊመጣ የሚችልበት ምንም ምክንያት የለም። ስለዚህ ያን የሚያክል ጣና ያለ አባይን ያለ እኛ ሙዝ ከሌላ ቦታ ሊመጣበት በጣም አሳፋሪ ነገር ነውና እኔ ዲፓርትመንቱ የአግሪካልቸር ዲፓርትመንት በተለይ ክሮፕ ላይ ፕላንት ፕሮቴክሽን ላይ ፕላንት ላይ አኒማል ሳይንስ ላይ መስራት አለበት። የፎገራ ብሪድ አለ ኢትዮጵያ ውስጥ ካሉት 25 ብሪዶች ውስጥ አንዱ ነው። ጠንከር ብሎ ለወሬ ሳይሆን ጠንከር ብሎ ውጤታማ የሆኑ ስራዎች መስራት አለባቸው። ያን ሀይቅን በተመለከተ ባህላዊ መድኃኒቶችን በተመለከተ አይ ዊሽ ቱ ሲ ፋርማስቲካል ኢንዱስትሪ ባህር ዳር ውስጥ ማየት ፈልጋለሁ። እዛ አካባቢ ላለ ማህበረሰብ ያንሰዋል። አንድ ትልቅ የፋርማስቲካል ኢንዱስትሪዎች መገንባት አለባቸው። አንድ ሳይሆን 1 2 3 4 መገንባት አለባቸው። ስለዚህ ከሱ አኳያ መሰራት አለበት ብዬ አስባለሁና ያለው የመስፋቱ ነገር እንዳለ ሆኖ ግን አሁንም እንደገና ሪቫይዝ አድርጎ ፎከስ በሆኑ ነገሮች በተለይ እዚህ አካባቢ ማህበረሰቡን ከመቀየር አኳያ ትልቁ ነገር ያ ነው። ኑሮውን ቀየረናል ወይ ማህበረሰቡን? የሚሰራው ምርምር ስራዎች ጥሩ ነው። ራይዝን በተመለከተ ሩዝን በተመለከተ እዚሁ አካባቢ የተቀየሩ ነገሮች አሉ። ዊዶ አፕሪሺየት ውሃ ላይ አሳ ላይ አንዳንድ የተሰሩ ስራዎች አሉ። ግን ሪል ያ ማህበረሰብ የተሰራ ያለው ነገር ምንድነው? ምንስ ቀየረንለታል? የባህር ዳር ዩኒቨርሲቲ 60 ዓመት 70 ዓመት ሞላው ለማህበረሰቡ የተሰጠው አስተዋጽኦ ምንድነው የሚለው ነገር ሁሌ መጠየቅ አለብን። ሴክ ኦፍ ሪሰርች ለምርምር ወይንም ስራዎች ዝም ብሎ ለምርምር ሳይሆን ለማህበረሰቡ የተሰጠው አስተዋጽኦ ተቆጥሮ መቀረብ አለበት ከፐብሊኬሽን ወይንም ደግሞ ፕሮፌሰርሺፕ ወይንም ደግሞ ሌሎችን ከማድረግ አኳያ። ስለዚህ በተለይ ትልቅ የሆነ ሰፊ አኳቲክ አለ ጣናን የመሰለ ብዙ በውስጡ ያዙ ስለዚህ አሳዎች አሉ። እሱ ብቻ አይደለም እዛ አካባቢ ያለውን ራሱ ገዳማቱን የመያዝ ያለውን ደግሞ ባህላዊ መድኃኒቶችን እዛ አካባቢ ከማሳደግ አኳያ ሄርባል ሜዲሲን ቻይናዎች ሌሎች ሀገሮች ይጠቀሙበት ያለው ነገር ይሄ ነው። እኛስ ይሄን ነገር ይጠቀሙበት ነው ወይ? አባይን በስኖን በተመለከተ ሌሎች ስራዎችን በተመለከተ ብዙ የሚሰሩ ስራዎች አሉና ይሄ ቅብብሎሹን ማስቀጠል መቻል አለብን። ለየት ያለ ሀሳቦች መፍጠር መቻል አለብን። ድሮ በነበረው አይነት አስተሳሰብ ሳይሆን we are going to change thinking በቃ ዲፕ just we have to think globally and locally act ማድረግ አለብንና ድሮ ባለው አይነት ነገር ሳይሆን AI artificial intelligenceን አስመልክቶ ከፍ ያሉ ሀሳቦችን ማሰብ መቻል አለብን። አልታሰበም ማለት አይደለም። በድሮ አይነት ሳይሆን ማህበረሰቡን ጠቀሜታ ያለገ እዚሁ አካባቢ ሊቀየር የሚችልበት ነገሮች መታየት አለብንና ብዙ የግብርና ምርቶች አሉ፣ ብዙ ባህላዊ መድኃኒቶች አሉ፣ ብዙ የውሃ እንትኖች አሉ፣ ብዙ ዝርያዎች አሉ፣ እንስሳት ጀምሮ ከአትክልት ከመሳሰሉት ነገሮች አሉ። ግን ያንን በተመለከተ ኢቭን እዛ ውስጥ ካለነው ግቢ ውስጥ ካለነው ሰራተኞች ጀምሮ ምን ያህል ለውጥ አመጣን። እኔ እንደውም አንድ ኤክስፔክት ማድረገው ባህር ዳር ዩኒቨርሲቲ የራሱ ኢንኩቤሽን ሴንተር መኖር አለበት ብዬ አስባለሁ። ኢንኩቤሽን ሴንተር ስል ምንድነው? ሰርቶ የሚያሳይበት ለገበሬው ለምሳሌ ለማህበረሰቡ ወተት፣ ስጋ፣ እንቁላል፣ ዶሮ ቫልዩ አድድ የሆኑ ፕሮዳክቶችን ጁሶችን ሌሎች ነገሮችን መስራት አለበት ብዬ አስባለሁ። ቴክስታይልን በተመለከተ እንደዚሁ የተለያዩ ውብን የሆኑ ፕሮዳክቶችን ፕራክቲካል በሆኑ ነገሮችን ማሳየት መቻል አለበት ብዬ እችላለሁና ይሄንን ነው ምናልባት አሁን የሚቀጣውም ሪፎርም ይኖራል ብዬ አስባለሁ። በሪፎርሙ ላይ ማስገንዘብ ፈልገው ባህር ዳር ዩኒቨርሲቲን አይዴንቲቲውን እንዳያጣ መሰራት አለበት ብዬ አስባለሁ። ስለዚህ ያለው ነገር ይሄ ነው። ከውጭ እንግዲህ ሊወስዳቸው የሚችል አዳፕት ሊያደርጋቸው የሚችል ሰፊ ነገሮች አሉና አሁን ሁሉም የሪሶርስ ችግር ስላለ
ያለውን ሪሶርስ እንዴት አብቃቅተን እንጠቀማለን፣ እንዴት ፎከስ አድርገን እንሰራለን፣ ሪሰርች ቤዝድ ያሉት የሚሰሩ ስራ ውጤታቸው ምንድነው የሚሉት ነገሮችን ማየት አለብን። ከሌሎች ዩኒቨርሲቲዎች ጋር እየሰራ ነው። ትልቅ ዩኒቨርሲቲ ስለሆነ ያን አጠናክሮ መስራት መቻል አለበት። ሌላው ዳይናሚዝም መፈጠር መቻል አለበት። በተለይ ወጣቶቹ አመራር ላይ መጥተው ስራዎችን መስራት አለባቸው ብዬ አስባለሁ። ለምን ወጣቶቹ ያው ለቴክኖሎጂ ቅርብ ናቸው፣ ግን ያለውን የዩኒቨርሲቲውን ታሪክ አንዳንድ ነገሮችን ጠብቀው መያዝ ነውና ለነሱ እድል መስጠት አለበት። ግን የተሻሉ ስራዎች ደግሞ እንዲሰሩ ማድረግ ነውና በተለይ ምርምሩ ጠንክሮ መስራት አለበት። እዛው ደግሞ የኢትዮጵያ ግብርና ምርምር አዴት አለ፣ ሌሎችም ስላሉ ከነሱ ጋር በጋራ ሆኖ ሊቆጠር የሚችል ተለዋጭ ነገር፣ ተጠቃሽ ነገር መስራት አለባቸው ብዬ አስባለሁ። አመሰግናለሁ።